በኢትዮጵያ ውስጥ የዘመናዊ ምርጫ ታሪክ የሚጀምረው በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ዘመነ መንግስት ነው። ሂደቱ በሁለት ዋና ዋና ምዕራፎች በቀጥታና በተዘዋዋሪ ምርጫ የተከፈለ ነበረ። ለመጀመሪያው ምርጫ ሂደቱ በዝርዝር እንደሚከተለው እናቀርባለን። የመጀመሪያው ምርጫ መቼ ተካሄደ? በኢትዮጵያ ውስጥ ለመጀመሪያ ጊዜ ህዝባዊ ምርጫ የተካሄደው በ1950 ዓ.ም፣ በፈረንጆቹ አቆጣጠር በ1957 ዓ.ም ነው። ይህ ምርጫ ሊካሄድ የቻለው ንጉሱ በ1948 ዓ.ም ያሻሻሉትን ህገ መንግስት ተከትሎ ነው። በዚህ ህገ መንግስት መሰረት የህዝብ ተወካዮች ምክር ቤት የታችኛው ምክር ቤት አባላት በህዝብ ቀጥተኛ ድምፅ እንዲመርጡ ተደረገ። የምርጫው ሂደት እንዴት ነበረ? በ1950 ዓ.ም የመጀመሪያው አገር አቀፍ ምርጫ ሂደት የሚከተሉትን ዋና ዋና ባህሪያት ነበሩት። የመራጮች መብት፣ እድሜያቸው ከ21 ዓመት በላይ የሆኑ በወንጀል ያልተቀጡና ማንኛውንም የኢትዮጵያ ዜጎችን ወንዶችንም ሴቶችንም የመምረጥ መብት ነበራቸው። ይህም በኢትዮጵያ ታሪክ ሴቶች ለመጀመሪያ ጊዜ ድምፅ የሰጡበት ጊዜ ነበረ። የእጩዎቹ መስፈርት፣ እጩ ለመሆን ጥብቅ መስፈርቶች ነበሩት። እድሜያቸው ከ25 ዓመትና ከዚያ በላይ የሆኑ የተወሰነ የሀብት ወይም የቤት የመሬት ባለቤትነት ያላቸው ዜጎች ብቻ ነበሩ ሊወዳደሩ የሚችሉት። የፖለቲካ ፓርቲዎች ስላልነበሩ በወቅቱ ምንም አይነት ፓርቲ ስላልተካተተ እጩዎች የሚሆኑት የሚወዳደሩት በግር ነበረ። የምረጡኝ ዘመቻም በዘመድ በጎሳ በሀብትና በግል ገዢ ላይ የተመሰረተ ነበረ። የድምፅ አሰጣጥ ሂደቱ አብዛኛው ህዝብ ማንበብና መጻፍ በማይችል በመሆኑ የምርጫ ምልክቶች ለምሳሌ እንስሳት፣ እጽዋት ወይንም የቁሳቁስ ምስሎች ጥቅም ላይ ውለዋል። መራጮቹ የመረጡትን እጩ የሚወክለውን ምስል ያለበትን ሳጥን በድምፅ ውስጥ ይከቱ ነበረ። ከዚያ በፊት የነበረው ሂደት እንዴት ይመስል ነበር? ከላይ የተጠቀሰው በ1950 ዓ.ም ምርጫ የመጀመሪያውን ቀጥተኛ ህዝባዊ ምርጫ ሲሆን ከዚያ በፊት ግን በ1924 ዓ.ም የወጣውን የመጀመሪያውን የኢትዮጵያ ህገ መንግስት ተከትሎ የተደረገ ሌላ ሂደት ነበረ። በወቅቱ የነበረው ሂደት ግን እንዲህ ነበረ። ህዝቡ በቀጥታ አይመርጥም ነበር። ፓርላማ አባላት የመረጡትን በንጉሠ ነገሥቱ፣ በአካባቢው መኳንንቶች፣ መሳፍንት፣ ታዋቂ ባለሀብቶች አማካኝነት በተዘዋዋሪ መንገድ ነበር። ለዚህም ይህ ሂደት እውነተኛ ህዝባዊ ምርጫ ሳይሆን ሹመት ወይንም ውክልና የሚባል ነበረ። በአጭሩ ኢትዮጵያ የመጀመሪያውን ዘመናዊ የህዝብ ቀጥታ የተላለፈበትን ምርጫ ያካሄደችው በ1950 ዓ.ም ሲሆን ወቅቱን በሂደቱ ምንም እንኳን የፖለቲካ ፓርቲዎች ባይኖሩትም በሀብትና በመስፈርት የተገደበ ቢሆንም ሴቶች ለመጀመሪያ ጊዜ ድምፅ የሰጡበትና ለቀጣዮቹ ምርጫዎች መሰረት የጣለበት ታሪካዊ ክስተትም ነበር። ነገ የሚካሄደው ምርጫ እንደ ሀገር ለስንተኛ ጊዜ እንደሆነ በትክክል ለመቁጠር መነሻችን የት ላይ እንደምናደርግ ይወስናል። በሀገራችን የምርጫ ታሪክ ውስጥ ሁለት ዋና ዋና አቆጣጠር መንገዶች አሉ። የዘመናዊ ምርጫ ታሪካችን አጠቃላይ መነሻ ካደረግን ከንጉሱ ዘመን ጀምሮ ነው። የኢትዮጵያ የመጀመሪያውን ቀጥተኛ ምርጫ ካካሄደችበት ከ1950 ዓ.ም ጀምሮ ያሉትን ብንቆጥር ነገ የሚካሄደው ምርጫ ለ10ኛ ጊዜ ከዛም በላይ የሚካሄድ ምርጫዊ ሂደት ሊሆን ይችላል። ቀዳማዊ ኃይለ ሥላሴ ዘመን 5 አጠቃላይ ምርጫዎች ተካሂደዋል። በ1950፣ በ1954 እና በ1957፣ በ1961 እና በ1965 ዓ.ም ናቸው። በደርግ ዘመን አንድ ምርጫ በብሔራዊ ሸንጎ ምርጫ በ1979 ዓ.ም ተካሂዷል። በኢፌድሪ ዘመን በ1987 ዓ.ም ወዲህ 6 ሀገራዊ ምርጫዎች ተካሂደዋል። የኢፌድሪ ህገ መንግስት መሰረት ካደረግን አሁን ባለው በፌዴራል ስነ ስርዓት በ1987 ዓ.ም በጸደቀው ህገ መንግስት መሰረት የሚቆጠር ከሆነ ግን በ2013 ዓ.ም የካሄደው የስድስተኛው አገራዊ ምርጫ ስለነበር ነገ የሚካሄደው 7ኛው አጠቃላይ ምርጫ ይሆናል። በታሪካችን አስቸጋሪ ምርጫ አስተናግደንስ እናውቃለን ወይ? አሁን እጅግ አስቸጋሪ ከፍተኛ ውጥረት የነገሰባቸው አገራዊ ቀውስ ያስከተሉ ምርጫዎችንም አስተናግደናል። በኢትዮጵያ የምርጫ ታሪክ ውስጥ እጅግ አስቸጋሪና ስም የሚሰጣቸው ሁለት ዋና ዋና ምርጫ ጊዜዎች ተስተናግደዋል። በ1997 ዓ.ም 97 ምርጫ እጅግ ተወዳዳሪና ቀውስ የበዛበት ነበር። ይህ ምርጫ በኢትዮጵያ ታሪክ የመገናኛ ብዙሃን ክርክሮች ያደረጉበት፣ ህዝቡ በከፍተኛ መነሳሳት የተሳተፈበትና እውነተኛ ፖለቲካ ፍክክር የታየበት የመጀመሪያው ምርጫ ነበር። ሆኖም ግን እጅግ አስቸጋሪና አሳዛኝ ታሪክም ሆኖ አልፏል። ፈታኝነቱ የምርጫው ውጤት በመግለጫ ከመሰጠቱ ተከትሎ በገዢው ፓርቲ በኢህአዴግና በቅንጅት መካከል ከፍተኛ አለመግባባትም ተፈጠረ። ውጤቱ በዋና ዋና ከተሞች በተለይም በአዲስ አበባ ውስጥ ከፍተኛ ረብሻና ግጭትን ተቀሰቀሰ። በመቶዎች የሚቆጠሩ ዜጎች ህይወታቸውንም አጡ። የፖለቲካ አመራሮች ታሰሩ። አገሪቱም ለዓመታት የቀዘቀዘ የፖለቲካ ቀውስ ውስጥ ገባች። በ2013 ዓ.ም ስድስተኛውን ሀገራዊ ምርጫ በጸጥታና በወረርሽኝ የተጠናቀቀ ነበር። ይህ ምርጫ ደግሞ በዝግጅትና በሂደት ደረጃ እጅግ ውስብስብና አስቸጋሪ ከነበሩት ውስጥ ቀዳሚው ነው። ፈታኝነቱ ምርጫው በተካሄደበት የነበረው በ2012 ዓ.ም ቢሆንም በዓለም አቀፉ የኮቪድ-19 ወረርሽኝ ምክንያት ተራዘመ። ይህም በትግራይ ክልልና በፌዴራል መንግስቱ መካከል ለተፈጠረው ግጭት አንዱ መነሻ ሆኗል። በተጨማሪም ሀገሪቱ በወቅቱ በከፍተኛ የጸጥታ ችግር፣ በብሔር ግጭቶችና በጦርነት ውስጥ ነበረች። ውጤቱም በቀጥታ ስጋትና በወቅቱ በነበሩ አለመግባባቶች ምክንያት ምርጫው በሁለቱ የሀገሪቱ ክፍሎች በአንድ ቀን ሊካሄድ አልቻለም። በትግራይ፣ በሶማሌ፣ በሐረሪና በተለያዩ የምርጫ አካባቢዎች ላይ
ቱሪዝምና በሌሎች እንዲካሄድ ተደርጎም ስለነበረ በርካታ ተቃዋሚዎች ፓርቲዎች የራሳቸውን ከምርጫ አግልለው እንዲቆዩም ተደርጓል። ለነገው ምርጫ ያለፉት ምርጫዎችን በተለይም በ1997ና የ2013ቱን የተማሩበት ትልቁም ነገር ምርጫው በዲሞክራሲያዊ መገለጫ እንዲሆን የሚያስችልበትን ሂደቱን ሰላማዊ፣ ግልጽ የህዝብ ድምፅ የሚከተትበት እንደሚሆንም ይጠበቃል።